የኛለ የጅሩ ጀግና ነው ፍቅሩን ያምጣው እንጂ የኛለ ጸሙና ያድርሰው ቆፍጣና ጀግና ነው የኛለ ሁሉም የጅሩ ሰው አለን ስምረት ባሽ የኛለ ባለኝ ቆማለሁ አባት ሽንፈርቼ የኛለ እንዴት እቀራለሁ። እሺ ስሜ ስንታየው ከፈለኝ ይባላል። የሞረትና ጅሩ ወረዳ እንስሳትና ዓሳ ሀብት ጽሕፈት ቤት ኃላፊ ነኝ። ያው እንደ ጥቅል እንግዲህ የሞረትና ጅሩ ወረዳ አጠቃላይ ከሆሳዕናን በዓል ምክንያት በማድረግ የጅሩን ሰንጋ ከማስተዋወቅ አንፃር በርካታ የተሰሩ ስራዎች አሉ። እስከዛሬ ስናደርግ እንደነበረው በተለያየ ቦታ ላይ በወረዳችን አድላቢ ለመሆኑ መጠን የማስተዋወቅ ስራ በተለይ ከንግድ ጋር በመግባባት የማስተዋወቅ ስራ ያሰራ ነበር አግባባላ ከአቅርቦት አንፃር አቅርቦት ላይ በ2018 የሆሳዕናን በዓል ምክንያት በማድረግ ለገበያ የቀረቡ እንስሳትን ለመናገር ያክል ከዳልጋ ከብት አኳያ አጠቃላይ ካደለብነው 22617 እንስሳት ውስጥ 14986 ለገበያ ቀርቧል። ዳልጋ ከብት በግ ላይ ከደለቡት 79314 ውስጥ 55720 የቀረበበት አግባብ አለ። ፍየል ከደለቡት 42381 ውስጥ የቀረበው 26547 ጠቅላላ ለሆሳዕና ገበያ የቀረበ ዳልጋ ከብትን በግም ፍየልን ብለን በጥቅሉ ወደ 97253 የደለቡ እንስሳት የቀረቡበት አግባብ አለ። ዶሮ ላይ እንዳጠቃላይ ከማድለብ አኳያ ዶሮ ለገበያ የቀረበ አጠቃላይ የደለቡ ዶሮች ለገበያ የቀረቡት 25429 አጠቃላይ ከዶሮ ማድለብ አንፃር የቀረቡበት አግባብ ነው ያለው። እንግዲህ አርሶ አደሩ ምናልባት ከዚህ ከድልቡ ጋር ተያይዞ የምናደርጋቸው ድጋፎች ምንድናቸው? አንደኛ ያው በቀበሌ ደረጃ እንደሚታወቀው የጤና ባለሙያ አለ። የጤና ባለሙያ የድልቦቹን የጤና ሁኔታ ይከታተላል፣ ድጋፍ ያደርጋል። በዛው ልክ ደግሞ በሁሉም ቀበሌ ያሉ በ19 ቀበሌያችን ያሉ የእርባታ ባለሙያዎች ሙያዊ ድጋፍ እያደረጉ እዚህ የሚደርስበትን መንገድ የምቹ ሁኔታ እንዲፈጠሩበት አግባብ እንዳለ እንዲታወቅ እፈልጋለሁ። ምናልባት አርሶ አደሩ ለአርሶትን ለማድለብ የሚጠቀማቸውን ግብአትን በተመለከተ ያው በአብዛኛው እስከዛሬ ሲደረግ የነበረው በተለይ አመት ሙሉ አድልቦ ውጤታማ ይሆናል መጣ። ስለዚህ ይህን ለማስቀረት አሁን የኛም የባለሙያዎች ሙያዊ ድጋፍ የሚያደርጉት በ3 ወር አድልቦ እንዲያደርስ ከመረጋ አኳያ በርካታ ስራዎችን ሰርቷል። ከዚህ አንፃር የሚጠቀማቸው ግብአቶች ያው በአብዛኛው የኢንዱስትሪ ተረፈ ምርት ይጠቀማል። ኢንዱስትሪ ተረፈ ምርት ሲባል ፋጉሎ ፍርሽ ካለ እና በርካታ የኢንዱስትሪ ተረፈ ምርቶችን የተጠቀመ ያደለበ የሄደበት አግባብ እንዳለ እንዲታወቅ እንፈልጋለን እንዳጠቃላይ ማለት ነው። በተለይ በሎካሊ በአካባቢ የሚዘጋጁ መኖዎች አሉ። ያንን አብሮ ከኢንዱስትሪ ተረፈ ምርቱ ጋር በማቀላቀል እስከዛሬ ያለውን በመጠቀም ጥሩ የሆነ የማለብ ስራ የሰራበት ሁኔታ እንዳለ ገልጽና ምናልባት ከዚህ ከግብይቱ ጋር ተያይዞ ግብይቱን በተመለከተ እውነት ለመናገር በዘንድሮ በጀት ዓመት እኛ ምናልባት ከዚህ ከሰላሙ ጋር ተያይዞ ያው መጀመሪያ መግቢያ ላይ እንዳልኩት በተለያየ አጋጣሚ በሰራነው ፕሮሞሽን ግብይት በጥሩ ሁኔታ ነው ግብይት የነበረው። እስከዛሬ ከነበሩት የእንስሳት ግብይቶች አርሶ አደሩ በርካታ የሆኑ ቅድም ከላይ የጠቀስኳቸውን እንስሳትን የማቅረብ ስራ ሰርቷል። በተመጣጣኝ ዋጋ ደግሞ ነጋዴም ገብቷል። ስለዚህ ግብይቱ በተሳለጠለት በተዋጣለት ሁኔታ ግብይት የተፈጸመበት አግባብ እንዳለ ጥሩ ሁኔታ አርሶ አደሩም እኛ ኢንተርቪው አድርገናል። በተለያየ ምክንያት መረጃ ለማሰባሰብ ሞክረናል እና ግብይቱ ጥሩ እንደሆነ አርሶ አደሩ ያው ግብረ መልስ እየሰጠን እንደሆነ ነው። አሁንም በቀጣይ ገበያዎች ይኖራሉ። የተረፉ ደግሞ ደልቦ የቆዩ እንስሳቶች ስለሚኖሩ እነኛንም ወደ ገበያ ቀርበን ግብይቱ እንዲሰለጥ የምናደርግበትን መንገድ እንፈጠራለን የሚል ሀሳብ ለመስጠት ነው። እሺ ምናልባት ከገበያን ከማስተዋወቅ አኳያ አጠቃላይ የጅሩ ሰንጋ በኢትዮጵያ ስነ አእምሯዊ ተቋም ቀደም ሲል ብራንድ የተሰጠው እንደሆነ ይታወቃል። ይህንን በመጠቀምኛ በተለያየ አጋጣሚዎች በመጠቀም ብራንድ የተሰጠው ስለመሆኑ በተለያየ ሚዲያዎች ላይ በፌስቡክም በተለያየ አጋጣሚ ያው የማስተዋወቅ ስራ የሰራንበት አግባብ ኖሮ ያን ተጠቅመን ደግሞ ገበያውም በተሰለጠለት መልኩ ተካሂዷል።